እህቶች ሁላችሁ በእግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? አሜን። እስከዚህ ሰዓት ድረስ ያደረሰን ልዑለ ባሕሪ እግዚአብሔር አምላካችን ስለማይነገር ስጦታ ሁሉ ስሙ የተመሰገነ ይሁን። እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ስሟ የተመሰገነ ከፍ ከፍ ያለ ይሁን። የቅዱሳን መላእክት፣ የቅዱሳን ሰማዕታት፣ የቅዱሳን ጻድቃን ስማቸው እንደየክብራቸው የተመሰገነ ይሁን። እግዚአብሔር መንፈስ ቅዱስ በማዕከላችን ተገኝቶ እንዲያስተምረን፣ እንዲባርከን፣ እንዲቀድሰን በጸሎት ጠይቀነዋል። አሁንም እግዚአብሔር አምላክ ለእኔም ለምናገረው ለእናንተም ለምታደምጡት እግዚአብሔር በቃሉ እንዲያስተምረን፣ ምስጢሩን ጥበቡን እንዲገልጽልን፣ ከሁሉም በላይ በቤቱ ተገኝተን መማጸናችንን ተመልክቶ እንዲባርከን እንዲቀድሰን የአምላካችን ቅዱስ ፈቃድ ይሆንልን። እሺ፣ ያው እንግዲህ ወንድሜ እንደተናገረው ስለ አገልግሎት በሚል ርዕስ ነው የምንነጋገረው። ርዕሱንም እንግዲህ አገልግሎት ወይም ስለ አገልግሎት ማለት ይቻላል። እንግዲህ ሁላችሁም በሰንበት ትምህርት ቤት በቤተ ክርስቲያን የምታገለግሉ ናችሁ፣ እንዲሁም ዲያቆናት፣ ካህናት ናችሁ እና ከዚህ አንጻር መሰረታዊ አገልግሎትን ትምህርት ሁላችሁም ታውቃላችሁ ብዬ አስባለሁ። ነገር ግን የእግዚአብሔር ቃል ጊዜ አዲስ ስለሚሆን የጎደለንን እየሞላን ያለንን ደግሞ እያጸናን እንድንሄድ ሁሉንም ባማከለ መልኩ አንዳንድ መነሻ ነጥቦች እናነሳና ምናልባት ደግሞ ጠለቅ ወዳለውና ውስጣችንን መመርመር ወደሚገቡን ነጥቦች ለመሄድ እንሞክራለን። እግዚአብሔር መንፈስ ቅዱስ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሆንልን። እንግዲህ አገልግሎት ምንድን ነው ብለን ስንስል ሁላችሁም ስለምታውቁት በተግባርም የምታገለግሉ አገልጋዮች ስለሆናችሁ ምናልባት ነው አገልግሎት ማለት በቤተ ክርስቲያን ውስጥ በተዘረጉ መዋቅሮች ውስጥ ገብቶ የሆነ ያንን ስራ መስራት፣ ያንን ውጤት መገምገም ብቻ መስሎ ሊሰማን የሚችል ካለን ወይም ደግሞ ሰፋ አድርገን አገልግሎትን ስናስበው ቅዱስ ጳውሎስ የገለጸበት አገላለጽ የጻፈልን አገላለጽ መሪ ሆኖ እናገኘዋለን። እሱም የሚገኘው በሮሜ መልእክቱ ላይ በምዕራፍ 12 ቁጥር 1 ላይ ነው። ስለዚህ መነሻ ጥቅሳችን የሚሆነው ይሄ ይሆናል። ከዚህ ላይም ተነስተን ነው የምንነጋገረው። እሱንም የተናገረው ቃል ምንድን ነው የሚለው? እንግዲህ ወንድሞች ሆይ ይላል። ወንድሞች ሲል አብሮ ማንን ማለቱ ነው? እህቶችንም ማለት ነው። እንግዲህ አጠቃላይ አማኞችን ምዕመናንን ጭምር ነው። እንግዲህ ወንድሞች ሆይ ሰውነታቸው እግዚአብሔርን ደስ የሚያሰኝ ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ ለምናችኋለሁ፣ ይኸውም ለአእምሮ የሚመች አገልግሎታችሁ ነው ይላል። እስቲ ይህን ቃል አብረን እንበለው አንድ ላይ። ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝ ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ ለምናችኋለሁ፣ ይኸውም ለአእምሮ የሚመች አገልግሎታችሁ ነው። የቤተ ክርስቲያን ሊቃውንት ለአእምሮ የሚመች አገልግሎት የሚለውን ተርጉመውት መንፈሳዊ አገልግሎት ወይም የምታገለግሉት አገልግሎት ፍሬ የሚያፈራና በእግዚአብሔር ዘንድ የሚቀበል እንዲሆን የምለምናችሁ አንድ ልመና አለ። የምለምናችሁም ደግሞ እንዲሁ አይደለም፣ በእግዚአብሔር ርኅራኄ ነው የምለምናችሁ። ያ ማለት እግዚአብሔር እናንተን ወዶ በመስቀል ላይ ራሱን አሳልፎ እስከሰጠበት አባቱ ልጁን እስከላከበት እስከዚህ ርኅራኄ ድረስ እናንተንም እኔ በራራላችሁ መጠን ለእናንተም የምለምናችሁ ነገር ቢኖር አገልግሎት ማለት ምን ማለት ነው አለ? ሰውነታችሁን ምን ማድረግ ነው? መስዋዕት ማድረግ ነው። ስለዚህ ባጭሩ ሌሎቹ ቅጽሎች ናቸው። ለምሳሌ ቀዩ ልጅ መጣ ብል ዋናው ልጁ መጣ ነው አይደል? ቀይ የሚለው ምንድን ነው? ቅጽል ነው፣ መግለጫ ነው አይደል? እዚህ ጋር ሲናገር ወንድሞች ሰውነታችሁን መስዋዕት አድርጋችሁ ታቀርቡ ዘንድ እማጸናችኋለሁ፣ ይኸውም ለአእምሮ የሚመች መንፈሳዊ አገልግሎት ማለት ይሄ ነው። ስለዚህ አገልግሎት ማለት ሰውነትን ምን ማድረግ ነው? አሳልፎ መስጠት ነው አይደለ? መስዋዕት አድርጎ ማቅረብ ነው። ግን የምታቀርቡት መስዋዕት ግን አደራችሁን እግዚአብሔርን ደስ የሚያሰኝ እንዲሆን፣ እንደገና ደግሞ ምን እንዲሆን? ሕያው እንዲሆን፣ ቅዱስ እንዲሆን እለምናችኋለሁ ብሎ ነው የሚነግረው። እንግዲህ ሙሉ ሕይወትን ለእግዚአብሔር አሳልፎ መስጠት ነው አገልግሎት የምንለው ማለት ነው። አገልግሎቱ የሚቀርበው ለእግዚአብሔር ነው፣ ተቀባዩ እግዚአብሔር ነው። የእግዚአብሔርን ሕዝብ ብናገለግል፣ ቅዱሳኑን ብናገለግል በሱ ሁሉ ምስጋናውን የሚቀበለው እግዚአብሔር ነው። የምንጠቀመው እኛ ነን። ስለዚህ በአጭሩ አገልግሎት ምንድን ነው ለሚለው ሰፋ አድርገን ስናየው ለምን
ምናልባት አገልግሎት ማለት መስበክ ነው፣ አገልግሎት ማለት መቀደስ ነው፣ አገልግሎት ማለት መዘመር ነው፣ አገልግሎት ማለት ቤተክርስቲያን ማጽዳት ነው፣ አገልግሎት ማለት በገንዘብ በጉልበት ማገልገል ነው ብለን መዋቅሮች ውስጥ የሚሰራውን ስራ ከማሰባችን በፊት ከፍ አድርገን እንድናስበው ነው። እሱ ሰውነትን ምን ማድረግ ነው? መስዋዕት አድርጎ ማቅረብ። ይሄን ሰውነት መስዋዕት አድርጎ ለማቅረብ ደግሞ ተመልከቱ፣ እግዚአብሔር ካልረዳ በስተቀር እግዚአብሔር ካላገዘ በስተቀር ሰዎች በራሳቸው ሊያደርጉት የምንችለው ነገር አይደለም። ምክንያቱም ምን እያደረግን ነው? መስዋዕት እየከፈልን ነው ማለት ነው። ሰውነታችን ማለት እኛነታችንን ለእግዚአብሔር አሳልፈን መስጠት ነው። እንዴት ነው የሚለውን ለማየት በዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ ምን ይለናል? እኔ የወይን ግንድ ነኝ፣ እናንተ ደግሞ ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉምና እኔ በእናንተ እኖር ዘንድ እናንተም በእኔ ትኖሩ ዘንድ ፍሬ ማፍራት የምትችሉት ከግንዱ ጋር ቅርንጫፉ ምን ሲሆን ነው? አብሮ ሲኖር ነው ማለት ነው። ስለዚህ መድኃኔዓለም ክርስቶስ ምኑ ነው? ግንዱ ነው። እኛ ምኖቹ ነን? ቅርንጫፎቹ ነን ማለት ነው። ቅርንጫፉ ከግንዱ ላይ እየተመገበ እንደሚኖረው ሁሉ ራሳችንን መስዋዕት አድርገን እሱን ለማገልገል መጀመሪያ እኛ ምን መሆን መቻል አለብን? ከግንዱ ጋር መጣበቅ መቻል አለብን። አለበዛ ኃይል ጉልበት ልናገኛችሁ ያለ እኔ ምን ልታደርጉ አትችሉም ነው ያለው። ምንም ልታደርጉ አትችሉም ማለት ከግንዱ ተለይተን ፍሬ ልናፈራ አንችልም በአገልግሎታችን ማለት ነው። ይሄ ይታወቃል። ግን መጀመሪያ ማሳሰቢያው ነጥብና ትልቁ ነጥብ ህይወታችን ከእግዚአብሔር ጋር የተዋሃደና ከግንዱ ከክርስቶስ ጋር ተዋሃደን የምንኖር ነን ወይ ነው። ይሄንን ካላደረግን ራሳችንንም አሳልፈን የምንሰጥበት ኃይልም ጉልበትም አናገኝም፣ ተለይተን ልንኖር አንችልም። ስለዚህ በአጠቃላይ አገልግሎት የሚለው ነገር ለእግዚአብሔር የምንሰራው ስራ ሳይሆን እግዚአብሔር በእኛ ውስጥ ሆኖ የሚሰራው ስራ ነው። እስቲ አብራችሁን በሉ። አገልግሎት ማለት ለእግዚአብሔር የምንሰራው ስራ ሳይሆን እግዚአብሔር በእኛ ውስጥ ሆኖ የሚሰራው ነው። እግዚአብሔር ከእኛ ጋር እንዲሆን ደግሞ ከግንዱ ጋር እኛ ቅርንጫፎቹ ምን ማድረግ አለብን? ተዋህደን መኖር አለብን። ከተለየን ህይወት የለንም ማለት ነው። ይሄንን በአጭሩ ሲገልጽ ባይዘው ያለው ያለኔ ምንም ማድረግ አትችሉም ማለት ጥቂት ማድረግ ትችላላችሁ አይደለም ያለው። አሁን እንዲህ ሲባል እግዚአብሔር ሰዎች ለምንድን ነው የተነሳበት ብትሉኝ እንኳን እናንተ ያመናችሁት አይደለም ያላመነ ራሱን ደብቆ ለዓላማ የመጣ መናፍቅ እንኳን ቤተክርስቲያን ውስጥ ገዳም ውስጥ ገብቶ ተደብቆ ይኖራል አይደል? አሁን እናንተ ያደረጋችሁትን የምታደርጉትን ድርጊቱን ማድረግ አያቅተው ማለት ለምሳሌ ይዘምራል፣ ካህን ሆኖ መናፍቅ የለም አይደል? አይደል? ቤተክርስቲያኗ እያወጣች የምናደርገውን ድርጊት ያደርጋል፣ ምን ዘምረውን ዝምር ይዘምራል፣ ምን ቀድሰውን ቅዳሴ ይቀድሳል፣ የምናስተምረውን ትምህርት ያስተምራል። ለዓላማ ነው የሚሰራው። ድርጊቱን ስለፈጸመ ብቻ እነኛ ድርጊቶች ስለተፈጸሙ አገልግሎቱ ግን አፍርቷል ማለት አይደለም። ከድርጊት በላይ የሆነ ነገር የምታዩትን መጀመሪያ እሱ ቅርንጫፍ ሆኖ ከግንዱ ጋር ተተክሎ በምን መኖር አለበት? በህይወት መኖር መቻል አለበት። ከዛ በኋላ የሚያደርገው መስዋዕትነት ነው። ምንድነው መስዋዕትነትም ካል ምናልባት የሰማናቸው የምናውቃቸው ተለምደው የሚነገሩት ጊዜያችንን መስዋዕት እናደርጋለን፣ ገንዘባችንን መስዋዕት እናደርጋለን የለመናል። ግን መስዋዕት ተብሎ የሚፈታው ግን ምን መሰላችሁ? ከግንዱ ከክርስቶስ ጋር ለመኖር ከሱ ጋር አልጣበቅም ብለን ሌሎች የምናጣብቅባቸው ወይም ሌሎች መንገዶቻችን የኃጢአት መንገዶቻችን ከክርስቶስ ለይተው ግንዱን ከቅርንጫፉ ሊለይ የሚችለው እኛን ሕያው ላይ አደርገን የሚችለው ነገር ቢኖር ምንድነው? ኃጢአት ብቻ ነው። ኃጢአት ከእግዚአብሔር ይለየናል። በዚህ ዓለም ላይ መንፈሳዊ ሞት እንሞታለን። በሚመጣው ዓለም ላይ ደግሞ ዘላለማዊ ሞት እንሞታለን። ማለት እግዚአብሔር ረድኤቱን በረከቱን ከኛ ላይ ያነሳል ማለት ነው። ተመልከቱ። ስለዚህ ቅርንጫፉ ለብቻ ወድቆ ነገር ግን እንደገና ደግሞ እግዚአብሔርን ነው ማገለግለው ሊል ይችላል። ስለዚህ ቅድሚያ የሚመጣው ጉዳይ ስለ አገልግሎት ስናነሳ ሳናነሳ ልናልፍ የምንችለው ነገር ምንድን ነው? መጀመሪያኛ በምን መኖር አለብን? በህይወት መኖር አለብን። ኦፍኮርስ በህይወት ነው የምንኖረው። በዚህ በሚታየው ህይወት ነው የምንኖረው ማለት ነፍሳችን የተቻላትን ያህል ከኃጢአት ነጽታ ኃጢአትን ጠልታ ስትበድል ደግሞ ንስሐ እየገባች ህይወት የሆነውን የክርስቶስ ስጋና ደም እየተቀበለች በህይወት ከኖረች በኋላ ነው አሁን ማገልገል እችላለሁ፣ አገልግሎቴን ፍሬ ያመጣል ማለት የምትችለው። ለምንድን ነው ይሄንን የማነሳው? ገለባ አብጥነው ስለምንገኝ ነው። ከኔ ጋር ናቸው? ግልጽ ነው እስካሁን እየተናገርኩ ያለው ነገር። ገለባ አብጥነው ማለትን ማለት ነው አንድ ሰው ወደ አገልግሎት ውስጥ ሲገባ ሲባል ወይም ሲያገለግል እያገለገልኩ ነው እያገለገልኩኝ ነው ወደዛ ወደ መንፈሳዊ እድገት የምመጣው ተብሎ ነው የምናስበው። በዛ መልኩ ነው ብዙ ጊዜ የምናስበው። ልክ ነው። አንድ ሰው ሲመጣ በመጣበት ነው የሚመጣው፣ በተጠራበት ነው የሚመጣው። ክርስቶስን ይከተሉ የነበሩ ሰዎች
በተለያየ ግማሹ ታምራት ለማየት ይከተለው ነበር፣ ግማሹ ያበላል ያጠጣል፣ ግማሹ ትምህርቱን እየሰሙ ምን ይመስላል ብለው የሚከተሉት ነበሩ። ግን ሲመጡ መጀመሪያ ይህን የተባለውን ህይወት አግኝተው ህያው መሆን ካልቻሉ በስተቀር መጨረሻ ላይ ከ5000 6000 ህዝብ ከሚከተለው የቀረው 120 ቤተሰብ ነው። ስለዚህ የመጀመሪያው ጥያቄ በህይወት አለው ወይ? ምን አድርጉ ነው ያለ? ሰውነታችሁን መስዋዕት አድርጉ። መስዋዕቱ ግን ምን መሆን አለበት ነው ያለው? ህያው መሆን አለበት ማለት ኃጢአት እየለያችሁ እየሞታችሁ በኃጢአት እየተመላለሳችሁ መሆናችሁን አውቃችሁ ግን እግዚአብሔርን እያገለገልኩት ነው ብላችሁ ድርጊቱን ብታደርጉት ማለት ብትቀድሱ፣ ብታገለግሉ፣ ብትዘምሩ፣ ሰውነታችሁን ብታደክሙ፣ ቤተክርስቲያን ብትለግሱ፣ ገንዘብ ብትሰጡ፣ ይሄን ሁሉ ብታደርጉ በኃጢአት ጸንታችሁ ከንስሐ ርቃችሁ ከስጋው ደግሞ ርቃችሁ የምትኖሩ ከሆነ የእናንተ አገልግሎት ህያው አይደለም። ከቅርንጫፉ ወጥታችኋል፣ ተቆርጣችኋል። ስለዚህ አገልግሎታችሁ ምን አይነት ፍሬ ነው የሚያፈራው እያለ ህያው መስዋዕት ይሁን ማለት። ስለዚህ ምንድን ነው ዓላማው? እና እኔ ንጹህ ሆኜ ነው ወይ? ሁላችን በደለኞች ሆነን አይደለም የቤቱን የምናገለግለው? አዎ ከነ በደላችን ነው የምንመጣው፣ ከነ ኃጢአታችን ነው የምንመጣው። ምክንያቱም ቤተክርስቲያን ሐኪም ቤት ናት። ነገር ግን የራሳችን በደል ኃጢአታችንን ለማንጻት ኃጢአትን እየጠላን እያቃተን የምንችለውን ያህል ንስሐ እየገባን እግዚአብሔር ካበቃን ከደረስን ደግሞ ስጋውን እየበላን ደሙን እየጠጣን በዛ ውስጥ ክርስቶስ ላይ ተተክለን ቅርንጫፎች ሆነን የምናደርገው ነገር በሙሉ አገልግሎት፣ ህያው አገልግሎት፣ ፍሬ የሚያፈራ አገልግሎት ማለት እንችላለን። ስለዚህ ይሄ ራሳችን የምንመዝንበት አንዱ መንገድ ነው ማለት ነው። የኔ ህሊና፣ የኔ አስተሳሰብ ከኃጢአት ጋር ያለው ቁርኝነት ምንድን ነው? የንስሐ ህይወቴ ምንድን ነው? ይሄን ሳንጠቅስ ቀጥታ አገልግሎት ማለት መዘመር ነው፣ መቀደስ ነው፣ እንዲህ ማድረግ ነው ምናምን ይሄንን ብለን ብንለው ፍሬ የማያፈራ አገልግሎት፣ እግዚአብሔርን ደስ የማያሰኝ ለአይምሮ የማይመች አገልግሎት እንዳይሆንብን ማለት ነው። ግልጽ ነው ያልኩት እስካሁን? እግዚአብሔር ከሁላችን ጋር ይሁን። ስለዚህ ምን ይለናል? በጎቼ ድምፄን ይሰማሉ ይከተሉኛል። በጎቼ፣ እሱ እረኛችን ነው፣ እኛ በጎቹ ነን። በመቀጠል ደግሞ ምን ይላል መልሶ እንደገና? እኔ መሰማሪያ እሰጣቸዋለሁ፣ በጎቼ የሚሰማሩበትን እሰጣቸዋለሁ። በጎቹ ሆነን በዚህ ህይወት ውስጥ የምንመላለስ ከሆነ መሰማሪያውን እግዚአብሔር መሰማሪያው ምንድን ነው ካላችሁ አሁን የቤተ ክርስቲያን መዋቅር ውስጥ ገብቶ ማገልገል የምንለው ያንኛውም አገልግሎት ሊሆን ይችላል። የአገልግሎት ትንሽ ትልቅ የለውም። ካህኑ በተጸጋው ጸጋ ያገለግላል፣ ዲያቆኑ ይቀድሳል፣ ሊቀ ጳጳሱ ይመራል ቤተ ክርስቲያን፣ ምዕመናን ክፍል ይዘው ሰንበት ትምህርት ይዘው በየክፍላቸው በቻሉት ያገለግላል። ትንሽ የለም ትልቅ የለም፣ ሁሉም ተመልከቱ በጎች ናቸው። ድምፁን ይሰማሉ፣ ይከተላሉ። እግዚአብሔር በሚሰጠው ጸጋ መሰረት ያገለግሉታል። እግዚአብሔር በእነሱ ውስጥ ሆኖ እነሱ ቅርንጫፎች ስለሆኑ ማን ይሰራል? ራሱ እግዚአብሔር ይሰራል ማለት ነው። በዚህ መልኩ ነው አገልግሎትን ልንረዳው የሚገባል። እንዲህ አድርገን ከተረዳ ነው በዚህ ውስጥ ስናገለግል ግን አሁን አንድ መስማሚያ መደምደሚያ እናምጣ። ስለዚህ አገልግሎት ትክክለኛው ፍሬ የሚያፈራ አገልግሎት ስንል ምን አገልግሎት መሆን አለበት? ህያው አገልግሎት መሆን አለበት። ያስማማናል። ህያው አገልግሎት ደግሞ ማለት ምንድን ነው? ኃጢአትን ጠልተን ኃጢአትን እየተቃወምን ንስሐ እየገባን ህይወት የሆነውንና የሚያዋህደን ስጋውን ደሙን እየተቀበልን በዚህ መልኩ ሆነን የምናገለግለው ህያው አገልግሎት ነው። እንዲህ ሆነን ስናገለግል ግን እኛ በወደድነውና በፈቀድነው መልኩ አገልግሎቶቹ ላይ ሄዱ ይችላሉ። ማለት ፈተናዎች አሉ። እነኚህ ፈተናዎች የህሊና ጾሮች ናቸው። የሚነሱት ከህሊና ነው፣ ከሀሳብ። እነኚህ ሲመጡ ደግሞ አእምሯችንን እየመለስን የምናቆምባቸው መርሆች አሉ። እነኛን መርሆች ነው እየተነጋገርን የምንሄደው። አንድ ሰው እንዲህ ሆነ እያገለገለ እየመጣ ሲያገለግል ግን አገልግሎቱ ወይ ታሳቢ የሚያደርገው ሰማያዊ ዋጋን ከማሰብ አይምሮ ሳያውቀው ሊወጣ ይችላል። ማለት የዘላለምን ህይወት ወርሳለሁ፣ እግዚአብሔርን ተዋጅ እኖራለሁ፣ ከዚህ ሞት ህይወት በኋላ ህይወት አለ፣ በዛ ህይወት እግዚአብሔር ያከብረኛል፣ አብሮ እኖራለሁ ከማለት ውጪ ይወጣና ሳያውቀው ምድራዊ ነገሮችን ማሰብ ይጀምራል። ማለት ታርጌቱ ጎሉ ምን ይሆናል ማለት ነው? እዚህ ምድር ላይ የሚገኙ ነገሮች ይሆናል። ለምሳሌ ምን ማለት ነው? ዝና ሊሆን ይችላል፣ መታወቅ ሊሆን ይችላል፣ ገንዘብ ሊሆን ይችላል። ብቻ እዚህ ምድር ላይ የሚገኙ ይሆናሉ። አንዳንዶቹ ነገሮች ኔሴሰሪ ኃጢአት ያልሆኑ ጉዳዮችም ሊሆኑ ይችላሉ። ለምሳሌ እኛም እንገልጸዋለን። የሚገርማችሁ ስለማንረዳው ነው እንጂ እንዴት እግዚአብሔር ህይወቱን የባረከለት ሰው ነው እንልና ምንድን ነው ስንል አቤት በዚህ ምድር ላይ የተስተካከለለት ህይወት ያገኘው ኑሮ፣ ገንዘቡ፣ ትዳሩ፣ ህይወቱ፣ ልጆቹ ብለህ አሁን እነዚህ የእግዚአብሔር በረከቶች ናቸው። አሁን ናቸው፣ ምን ጥያቄ አለ? ነገር ግን የአገልግሎት እግዚአብሔርን የማምለክ ዓላማው ግን እነኚህን በረከቶች ማግኘት አይደለም። ይሄንን ሰማያዊ ዋጋ የዘላለም ህይወትን እያሰበ እያገለገለ ግን እግዚአብሔር ምድራዊ በረከትን ግን ሊሰጥ ይችላል። ምክንያቱም አስቀድማችሁ ምንን አስቡ ነው ያለው?
መንግስቱን ጽድቁን አስቡ ሌላው ይጨመርላችኋል ነው ያለው። ከሆነ ይሄ ያልተጨመረላቸው እነ ቅዱስ ጳውሎስ እነ ቅዱስ ጴጥሮስ እመቤታችን ድንግል ማርያም ምድራዊ በረከት የምንለው በሀብት የሚቆጠረው ገንዘብን ይህንን ሀብትን ድሎትን የመሳሰል ያላገኙት በሙሉ በእውነት እግዚአብሔርን ፈጽሞ አላስደሰቱትም ማለት እንችላለን? በዚህ አይለካም ማለት። ስለዚህ ምን ነው ካልን የኛ አስተሳሰብ ነው። በአገልግሎታችን ሁሉ በምናገለግለው እርምጃ አሁን በዘመርነው መዝሙር አሁን በምንነጋገረው ቃል ምንድነው ዋጋ? ይሄን በማድረግ በሰንበት ትምህርት ቤት በማገልገላችሁ ቤተክርስቲያን በማገልገላችሁ ምንድነው የእናንተ ዋጋ ሲል አይምሯችሁ ላይ የሚመጣው ሀሳብ መምጣት ያለበት እግዚአብሔር ሰማያዊውን ዋጋ በረከት ይሰጠኝ ዘንድ ነው። እሱም ደግሞ በአገልግሎት የገዛው ዘንድ አይደለም። ዋጋ ይሆን የዘላለም ሕይወትን ባገለገልነው ተቆጥሮ የሚሰጠን ሳይሆን እግዚአብሔር የዘላለም ሕይወትን የሰጠኝ አባቴ ስለሆነ ከግንዱ ከቅርንጫፉ ከግንዱ ከክርስቶስ ጋር ተዋህጄ ስለምኖር አባቴ ለዋልልኝ ውለታ ደግሞ እኔ የምችለውን አደርጋለሁ። ዋጋም ከሰጠኝ የሚሰጠኝ ቤት ነው የዘላለም ሕይወት ነው ዋጋ። ስለዚህ ግን ከዛ ውጭ ምድራዊ በረከት ይሰጠናል? አዎ ይሰጠናል። ምክንያቱም ቅድም አንድ ፖድካስት የራሻ ኦርቶዶክስ ሲናገር እየሰማሁ ነበር በአጋጣሚ እና ምን ይላል? በጥምቀት ጊዜ የሚሰጡ ጠባቂ መላእክቶች ሕፃኑ ሲጠመቅ አብረው በጥምቀት ወቅት ነው የሚሰጡት ይላል። እንግዲህ ከየት ሊተርጂ ላይ እንዳገኘው አላውቅም። ግን በእነኛ ጠባቂ መላእክት ከሕፃኑ ጀምረው አብረው እየኖሩ ርዕሱ እንደውም የሚለው ዶንት ቶርመንት ዮር ጋርዲያን ኤንጅል ነው የሚለው ቃሉ ብታገኙ የእናንተ ጠባቂ መላእክትን አታስመርሩት ይልና የቅዱስ ታላቁን አባት የመቃርስን ያገኛል። መንገድ ላይ ሲሄድ መልአኩ ቆሞ ሲያለቅስ ያገኘዋል። ምን ሆነ ነው የምታለቅሰው ይለዋል። ፊቱን ሸፍኖ ያለቅስ ነበር መልአኩ ይላል እና ያመለክተዋል። ይሄ ሰው ታየዋለህ ይለዋል። ይሄ ሰው ኃጢአት በደል እየሰራ ነው፣ እሱን እያየው ነው ማለቅሰው ይለዋል እና መቃርስ ይጠይቀዋል። ለምንድን ሄደህ እንትን አትለው አታጽናናው፣ ለምን አትመክረውም ይለዋል። ስልጣን የለኝም እኔ ይሄን ማድረግ አልችልም፣ ምክንያቱም ኃጢአትን መርጦ በማን ስር ወድቋል ይለዋል፣ በዲያብሎስ ስር ወድቋል። ስለዚህ ምንም ማድረግ አልችልም፣ ሲፈቅድና ሲጸጸት ግን ወደሱ ቀርባለሁ ይላል። ምንድነው ላችሁ የፈለኩት ነገር? አዎ ስለዚህ ተራዳይ መልአክ እኛን ጎናችን ሆኖ ህይወታችን መንገዳችን እንዲቀና ይባርከናል። ያም የሆነው ግን ተመልከቱ ከክርስቶስ ጋር ተዋህደን በመኖራችን ነው አይደል እንዴ? ያለ ሁሉም የተሰጠን በእኛ ኃጢአትና በደል ግን ልናርቃቸው እንችላለን። በእኛ ኃጢአትና በደል ምድራዊ በረከትን ልናጣ እንችላለን። አዎ የታወቀ ግን የኛ ሐሳብ ሁልጊዜ መመለስ ያለበት ቅድም እንዳልኳችሁ በዛ ህይወት ውስጥ እየኖርን እኔ እያገለገልኩ ነው፣ ይሄን አላገኘውም፣ ይሄ አልተሳካልኝም፣ ይሄ ምድራዊ ነገሮች እንዳናረጋቸው ነው። ይህ ሲባል ምናልባት ተቀጥረው የሚያገለግሉ ገንዘብ የሚከፈላቸው ደሞዝ የሚከፈላቸው አገልጋዮች እንዴት ይታያል ከተባለ ስለሚነሳ ነው ጥያቄው። ቅዱስ ጳውሎስ ይሄንን ገልጾልናል በአንደኛ ቆሮንቶስ ምዕራፍ 9 ቁጥር 9 ላይ የሚያበራየውን በሬ አፉን አትሰረው ይላል። ማለት በሬው እየወቃ ያበራየም ታውቃላችሁ አይደል? ምን እንደሆነ እርሻ ላይ ሲሄድ ምን ያደርጋል? አብሮ ምን ይላል? ይግጣል ማለት ነው። ምክንያቱም ካልበላ መኖር ስለማይችል የሚያገለግል ሰው ያው ይሄን የሚኖርበት ነገር ያስፈልገዋል። ነገር ግን ገንዘብ ካላገኘው በስተቀር በቃ ፈጽሞ አላገለግልም ቤተክርስቲያን እርም አገልግሎት ካለ ግን የዚህ ሰው ዓላማ ምንድን ነው ማለት ነው? ገንዘብ ነው ዓላማው፣ ምድራዊ በረከት ሆነ ማለት ነው። እዚህ ምድራዊ በረከት አለመሆኑን እየመለስልን ይገባል። የዘላለም ሕይወትን መፈለግ የዘላለም ሰጪው ሕይወት ሰጪውን እግዚአብሔርን እያሰብን የምናገለግለው ሰማያዊ ወግ የሚያስገኝልን። አሁን ወደ ተግባራዊ ክርስትና እናምጣው ከተባለ እግዚአብሔር ሰዎች ምን ማለት ነው? ቅድም ያልኳችሁን መሰረቱን እንዳትረሱት። መሰረቱ እሱ ነው። በዛ ሕይወት ውስጥ እየኖርን በንስሐ በስጋው ደግሞ ሕይወት ውስጥ እየኖርን አእምሯችን ሲንሸራተትብን ወይም ደግሞ ሌላ ዓላማ ሲይዝብን አይ የኔ ዓላማ ሰማያዊ ነው፣ የኔ ዓላማ ዋጋዬን የማገኘው በመንግስተ ሰማያት ነው፣ ክርስቶስን ተዋህጄ በምኖርበት ሕይወት ነው እያለ ነው። ከዛ በተረፈ ምድራዊ በረከትንም ለማግኘት ስንል አገልግሎታችንን የሚያስነቅፉ ነገሮችን አናደርግም። ለምን? ሰማያዊ በረከትን ማሰጠት የቻለ አገልግሎት ምድራዊ በረከትን አይከለክልም። እንዴት የዘላለም ሕይወትን የሰጠ እግዚአብሔር የምትበላው ምግብ የምትለብሰው ልብስ የዓመት ጉርስን እንዴት ይነሳል? ይሄንን ብለህ እንዴት እግዚአብሔርን ታስቀይማለህ? ከዚህ ሕይወት እንዴት ትወጣለህ ብለን ራሳችን ነው የምንጠይቀው። ሌላው ምንድነው ጥቅሙ ካልን ሰማያዊ አገልግሎትን ሰማያዊ ዋጋን እያሰብን የምናገለግለው አገልግሎት ፈተና ምድራዊ ፈተና በሚገጥመን ሰዓት ፈተናውን እንድናልፍ ይረዳናል። ለምሳሌ ባጭሩ አንድ ሰው እዚህ እናንተ መካከል በምታገለግሉት አገልግሎት ግጭት ሰዎች ምንድና ቢፈጠር ስድብ ቢደርስብን ውርደት ቢደርስብን አዝነን ተስፋ ቆርጠን እውነት እኛ ጋር ኖሮ መናገር ስንችል እውነታውን ተሸክመን ስንሰቃይ አይምሯችን መለስ ብሎ ምን ያስባል? ቅድም እኔ የማገኘው ዋጋ ምንድን ነው በሉኛ? አንድ ላይ ሰማያዊ የዘላለም ሕይወትን ብዬ ነው የማገለግለው። ስለዚህ እዚህ ጋር ያለው ነገር ምንም የለም፣ ሁላችን ኃላፊዎች ነን ብለን
አገልግሎታችን ህይወታችንን እንድንጠብቅ ይረዳናል። ሰዎች ስለ አገልግሎታችን ልፋታችንን ባይቆጥሩት ባያዩት። አንድ ይህን ትምህርት ያስተማረን አንድ መምህር የሚመስለው ምሳሌ ነበር። ያ ምሳሌ ምንድነው? ሰንበት ትምህርት ቤት ድራማ ሲሰራ ታውቃላችሁ አይደል? ጉባኤው የሰንበት ትምህርት ቤት ስለነበር ትዕይንት 1 ትዕይንት 2 እየተባለ መጋረጃ ይከፈታል፣ ይዘጋል። እና መጋረጃው ሲዘጋ እንደዚህ አውቶማቲክ መጋረጃ ምናምን አይደለም። ከኋላ ማነው ከዛና እዚህ ቆሞ ምን የሚያደርጓል? የሚዘጉ የሚከፍተዋል። እና ትዕይንት 1 አልቆ ትዕይንት 2 ሲያልፍ ልጁ መጋረጃውን ይዘጋና አለ በመጋረጃ ውስጥ ራሱን እንዲህ አድርጎ ያየናል አለ። ለምንድን ነው ይሄ ልጅ መጋረጃ ውስጥ እንዲህ ፊቱን አውጥቶ ማለት ነው በዚህ ጋር ማለት ነው ለምንድን ነው የሚያየን? አይገባንም ማለት ቁጭ ብለን እዛ። አሁንም ትዕይንት 2 ሲመጣ አሁንም ከፍቶ ያየናል። መጨረሻ ላይ ይሄ ነገር በጣም ኪዩሪየስ ሆነናል። ወደ 3 ጊዜ መጋረጃውን ከዘጋ በኋላ ከፍቶ የሚቀጥለው ትዕይንት እስኪመጣ ድረስ ፊቱን ያሳየናል። እና ድራማው ካለቀ በኋላ ይሄን ትዕይንት ያቀረቡላቸው የሰንበት ትምህርት ቤት ተማሪዎች ተብሎ መድረክ ላይ ይወጣሉ። ከዛ እግዚአብሔር ቃሎት ያሰማል ብሎ ተመሰገነ። ይሄ ነገር ስለቆረቆረን ለምንድን ነበረ ፊትን እያወጣ የምታሳየን የሚለውን ጥያቄ ጠየቅናል። እነኛ ሁሉ ለፍተው በኋላ መድረክ ላይ ወጥተው ምን አሉ? ተመሰገኑ። ከኋላ ሆኖ መጋረጃውን ይከፍትና ይዘጋ የነበረው ሰው እንዴት ሳይታወቅ ይቀራል? ስለዚህ እወቁት፣ እኔ ነኝ ከኋላ ሆኜ ይሄን አገልግሎት የማገለግለው እኔ ነኝ የሚለው ውስጡ ስለተቆጨ እየገለጸ ነው። እኔ ነኝ እንዳትረሱኝ፣ እኔ ነኝ እያለ በአንድም በሌላ በአገልግሎት ዘመን ህይወታችሁ ውስጥ ይገጥማችኋል ብቻ ሳይሆን እናንተ ለፍታችሁ ደክማችሁ ተጨንቃችሁ ያለቀሳችሁበትን ጉዳይ ሲያልቅ ሪፖርት የሚያቀርበው የሚሰራው የሚናገረው የሚመሰገነው የሚጨበጨበው እልል የሚባልለት ሰውዬ ሌላ ጭራሽ ፈጽሞ የማይገናኝ ሰው እናንተ ተስፋ ትቆርጣላችሁ። ስለዚህ ተስፋ ስትቆርጡ ይሄ ነገር ምንድን ነው ማለት ነው? ዛሬ አሁን የተነጋገርነው ማንሻ ነው። ምንድን ነው ማንሻው? የኔ አገልግሎት ዋጋ ምን ታስቦ ነው የሚደረገው? ሰማያዊ ዘላለማዊ ህይወት ነው። ስለዚህ ለምንድን ነው እንዲህ የማያስበው ብለን እናቀነዋለን። አሁን ይሄ ቅድም የነገርኳችሁ ንስሐ እየገባ ስጋው ደግሞ እየተቀበለ ከክርስቶስ ጋር ተዋህዶ የሚኖረውን ክርስቲያን የሚፈትኑ ፈተናዎች ናቸው። አሁን የምናወራው በዛ ሌቭል ላይ ለሚኖሩ ነው እንጂ ከዛ ውጭ ቆን ሌላ ጉዳይ። እንደዛም ሆነ እንዲህ አይነት ፈተናዎች ይመጣሉ እና በዕብራውያን ምዕራፍ 6 ቁጥር 10 ላይ እግዚአብሔር ቅዱሳንን ስላገለገላችሁ እስካሁንም ስለምታገለግሏቸው ያደረጋችሁትን ስራ ለስሙ የሚያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለም ይላል። ለስሙ ያሳያችሁትን ፍቅር ይረሳ ዘንድ እግዚአብሔር አመፀኛ አይደለም። በአእምሯችን ውስጥ መተከል አለበት። የምትደክሙትን ድካም በሙሉ እግዚአብሔር ይረሳ ዘንድ አመፀኛ አይደለም። መዝሙር ስታጠኑ በየሰንበት ትምህርት ቤት በአገልግሎታችሁ 30 ሰው ያጠናል። አንድ ሰው ይመጣና በማይክ ይዘምራል። አሁን ለምሳሌ ብዙ ወረቦችን ስናይ ያ ሰው እግዚአብሔር ጸጋ ይኖረዋል፣ ድምፁ የተለየ ይሆናል። ያ ሰው ቢዘምር የተሻለ ነው። ይሄ በየትኛውም ቦታ ከሌ ቢለው እየተባለ ነው አይደል? አሁን ያ ሰው ይላል እንግዲህ እዛኛው 30ኛ እዛ የማይታየው ሰውዬ እኔ ለፍቼ ደክም አጥንቼ ይሄን ሁሉ አድርጌ እኔን ግን አንድም ቀን ድምፅ የሚሰማው የለም እኔን የሚያቀኝ የለም ብሎ ተስፋ ለመቁረጥ ሲዳዳ እግዚአብሔር ድካማችሁን ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለም። ይሄ ከራሳችን ከሆነ የምንደሰትበት ነው። እኛ የሚገባውን ከሰራን ካደረግን በኋላ እግዚአብሔር ተቀብሎታል ማለት ነው አገልግሎታችን ይላል። ይህንንም ደግሞ ስለዚህ ተስፋ እግዚአብሔር የሚዋሽ አይደለም ይላል። ይሄ ቅድም ነገርን አባታችን ቲቶ በቲቶ መልእክት በላከው በምዕራፍ 1 ቁጥር 1 እስከ 2 ስለሰጠው ተስፋ እግዚአብሔር አይዋሽም ነው የሚለው። እዚህ እነኚህ ጥቅሶች ሁሉ የቃል እግዚአብሔር እኛን ሊያጸኑን የሚችሉ ናቸው ብዬ አስባለሁ። እንግዲህ ሌላው ፈተናዎችን ሰማያዊ ዋጋ ማሰብን ፈተናዎችን እንድናልፍ ብቻ ሳይሆን ሌላው ጠልፎ ሊጥለን የሚችለው ደግሞ ምድራዊ ምስጋና ነው። ይሄ እንግዲህ የሰዎችን አትኩሮት ከመፈለግ ጀምሮ ይጀምራል እና እኔ አይገባኝም፣ ላገለግል የሚገባኝ አይደለሁም፣ ስዘምርም ስቀድስም ሳስተምርም ቤተክርስቲያኑን ስሰራ ሳጸዳ ማንኛውንም አገልግሎት በነገራችን ላይ እንዲህ ብለን ነው ማሰብ መቻል ያለብን። ለምሳሌ የሚታየውን አገልግሎት እናይና ምናልባት ይህን ቤተክርስቲያን ከጀርባው የሚያጸዱ ሰዎች ቢኖሩ እኔ እንኳን እዚህ አካባቢ ለማገልገል አይገባኝም ያኛው ይሻለኛል ነው እናል አይደለ ማለት በትትና ማለታችን ነው። ካሰባችሁ ያኛውም አይገባም። እንደኔ ኃጢአትና በደል ከሆነማ በህይወት መኖርም አይገባኝም ነበር። ስለዚህ የትኛውም የሚገባኝ የለም ለአንተ በአንተ በበኔ ውስጥ ሆነ የምትሰራው የሚል ማድረግ። ከዛ ውጭ ደግሞ
ፈተና ያው የክርስትና ህይወት ፈተና ስለሆነ ሰዎች ይለጥፋሉ፣ የማይገባንን ስም ይሰጡናል። ምን ጥያቄ አለ? ያመሰግኑናል። በግድ አታመስግኑ እያላችሁማ ሰዎች ያመሰግናሉ። ያን ሰዓት ላይ ነን ብለን መቀበል እንጀምራለን። ስንቀበል ግን ይሄንን ነገር አሁንም መልፈጽሞ ማሰብ ምንድን ነው? እስቲ አሁን ሳሉት መጀመሪያ በእናንተ አይምሮ ሳሉት ውስጥ ዓለም ህዝብ ተሰብስቦ ለእናንተ ቢያጨበጭብ ቢያመሰግን የሚሰጠውን ውዱን እንቁ አልማዝ ሁሉ ቢሰጣችሁ ቢኖራችሁ ምንድነው ትርፉ? መጨረሻ ላይ ሁላችንም ወዴት እንገባለን? የማይቀረው ጋር ዓለምን በሙሉ ብታተርፉ ሰማያዊ ህይወትን ካላተረፋችሁ ደግሞ ይሄንን ብሎና መስላችሁ እነኚህ ምስጋና የሚሹ አገልጋዮች ደግሞ ዋጋቸውን በዚህ ምድር አግኝተዋል። ምትሻው ምስጋና ነበር፣ ምስጋናውን አግኝተሃል። ስለዚህ ትመሰገናለህ። እንዳትመሰገን እግዚአብሔር አያደርግም፣ አያደርግም። ነገር ግን ሰማያዊ ዋጋ ግን አይኖረንም። ስለዚህ የትኛው ቢኖረን ይሻላል? ሰማያዊ ዋጋ ቢኖረን ይሻላል አይደል? ከዚህ አንጻር ሰማያዊ ዋጋን እያሰብን የምናገለግለው አገልግሎት ዋጋ የሚያሰጠን ስለሆነ አንዱ አእምሯችንን የምናቀናበት ይሄ ነው። ሁለተኛው እንግዲህ በመንፈስ የሚደረግ ወይም የሚሰራ መሆን አለበት። ምን የሚደረግ አለበት? በመንፈስ። በመንፈስ ማለት እንግዲህ መንፈስ የመንፈስ ተቃራኒ ምንድን ነው? ስጋ ነው አይደል? ምን ማለት ነው? እንደ እግዚአብሔር ቃል መሰረት እንደ ቤተ ክርስቲያን ሕግ መሰረት መሆን አለበት አገልግሎታችን በሙሉ። በስጋ ማገልገል ታዲያ በተቃራኒ ምን ማለት ነው ሳይሆን እንደ እግዚአብሔር ቃል ነው ወይም ደግሞ እንደ ሕጉ እንደ ስርዓቱ ነው ሳይሆን እኔን ደስ ይለኛል ወይ ማለት በስጋ ማለት እኔን ደስ ይለኛል። እኔን ደስ ካለኝ ወይም ደግሞ የተወሰኑ ሰዎችን ደስ ካላቸው አገልግሎቱ ልክ ነው ብሎ ማሰብ ምንድነው? ይሄ በስጋ ማገልገል ይባላል። እኛ ግን ማገልገል ያለበት በምንድን ነው? በመንፈስ ነው። ቅድም እንደነገርኳችሁ እንዳትረሱ። ያን ከረሳችሁ ትምህርት ሁሉ ዋጋ ያጣል። ይሄ ሁሉ ፈተናዎች የሁሉ ችግሮች የሚመጡት ንስሐ አባት ይዞ ንስሐ እየገባ ስጋው ደግሞ እየተቀበለ ቃለ እግዚአብሔር እየሰማ የሚጠምጾ የሚያታልሉትን ነው እንጂ ከክርስቶስ ተለይቶ በኃጢአት የሚኖረውማ ቢያገለግልስ ሕያው አገልግሎት ስላልሆነ ምን ዋጋ አለው? እሱ ትርጉም የለውም። ያን ህይወት የሚኖረው ሰው ግን ይመጣና እያገለገለ ሲሄድ በሆነ ሰዓት ላይ ራሱ ሲደሰት ያገኘዋል። በአገልግሎት ውስጥ በጣም ደስ እያለው አገልግሎቱ ደስ እያለው ጓደኞች እያፈራ ወንድመቶች እያፈራ አብሮ እየሄደ ይሄዳል። የሆነ ሰዓት ላይ ስህተት የሆነ መንገድ ሆኖ እንኳን ብትነግሩት እነገሌ እንዲህ ሁሉ ሰው እንዲህ አብሮ እየተደሰተ እንዴት አድርጌ ነው ከዚህ ልለይ የምችለው እንዴት ይሆናል ብሎ ያስብና በቃ ማሰብ እንደገና እሱን ደስ የሚለው ብቻ ነው ሊያደርግ የሚችለው። ይሄ ሰውን ለማድረግ ደስ ለማሰኘት የምናገለግለው ማለት እንዲህ እያሰበ የሚያገለግል ሰው የሚያገለግለው ራሱን ነው እንጂ እግዚአብሔር አይደለም የሚያገለግለው። ሰውን ማስደሰት ነፋስን እንደመከተል ነው። እንደምታውቁት የፕሮቴስታንት እምነት የገጠማቸው ችግር ይሄ ነው። ሰውን እናስደስታሉ፣ ቅዳሴያቸውን አሳጠሩት። ለምሳሌ ብንወስደው የእምነቱን ዶግማውን ትተን ማለት ነው። አሳጥረው ሲያሳጥሩ 15-20 ደቂቃ ደረሱ። ቀጥሎ ደግሞ እዛው ካፌና ሻይ ደግሞ እዛው በቃ የሚመቸውን ለሰው ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ያን አታረግም። ያው ማህሌቱ ከተጀመረ ያው ነው። እስቲ ዘንድሮ እንደው ለምዕመናኑ ለየት ይቆር ያው ስቡ ተብሎ ተጀምሮ አድረው ሌሊቱን አድረው ቅዳሴውን ቀድሰው ጾሙ ሁሉ እንደተጠበቀች የምትሄደው ዓላማው ማንን ማስደሰት ስለሆነ ነው? እግዚአብሔርን ማስደሰት ስለሆነ ነው። እኛ በአገልግሎታችን ውስጥ እግዚአብሔር ይደሰታል። በዝማሬው፣ በስብከቱ፣ በአገልግሎቱ፣ በመመላለስ ውስጥ እግዚአብሔር ደስ ይለዋል። በዚህ ጉዳይ አይ አንድ ሀሳብ ሲነሳ፣ አንድ እቅድ ሲመጣ፣ ሰንበት ትምህርት ቤቱ ይሄንን እንስራ፣ አንድነት ጉባኤው ይሄንን እንስራ ብሎ የሆነ ሀሳብ ሲያመጣ የመጀመሪያ ጥያቄ እግዚአብሔር በዚህ ይደሰታል። እነገሌ ሰዎች ይደሰታሉ ማለት ሰዎችን አስከፉ ማለት አይደለም። ገብቷችኋል? የእግዚአብሔር የሆኑ ሁሉ እግዚአብሔር በሚደሰትበት ስራ ይደሰታሉ። የእግዚአብሔር ያልሆኑ ሰዎች ደግሞ እግዚአብሔር በሚደሰትበት ስራ አይደሰቱ። እግዚአብሔር እንዴት መደሰቱን በምን እናውቃለን ትሉኝ ከሆነ እግዚአብሔር የስርዓት አምላክ ስለሆነ ሕጉን ስርዓቱን ጠብቀን አንድ ነገር ስናደርግ እግዚአብሔር መደሰቱን በዛ እናውቃለን ማለት ነው። ስለዚህ ተመልከቱ፣ አሁን ይሄን ጉባኤ ስታዘጋጁ ይሄ ጉባኤ ሰው እንዲመጣ በዚህ ጉባኤ አያይዘን ለሚመጣው ሰው ሁሉ አንዳንድ ሞባይል ካርድ እናድላለን፣ ሳንዱች እናንተን ተዘጋጅቷል ብላችሁ ስጋዊ ጥቅሞችን ሰዎችን ደስ የሚያደርግ ነገር ከስርዓቱ ከሕጉ ውጭ ብታደርጉበት እስቲ ምናልባት ብንሄድ በዛውም አንዳንድ ጥቅም ይኖረዋል። እሱ ሰዎች ሊመጡ ይችላል አይደለም? ግን እኛ በዛ ነው የምናስደስተው እግዚአብሔር ነው። ያ ደግሞ ለእኛ ላይመችን ይችላል፣ ደስ ላይለን ይችላል። እንደገና እሱ ብቻ አይደለም የሚያሳዝናችሁ መሰላችሁ፣ ከጓደኛ ከግሩፕ በተለየ መልኩ መለየትንም እንፈራለን። እንዴት ሆኖ እግዚአብሔርን ደስ የማያሰኝ መሆኑን እያወቅን አይ እነከሌ ከሚያዝኑ ምንም ችግር የለም እኔ ቢያንስ ብዙ አልናገር፣ ነገር ግን ተስማምቼ
አብሬ ልገኝ። ድንገት የሆነ ችግር ከመጣ ተጠያቂ የሚሆኑት እነገሌ ስላሉ ዝም ብዬ አላድርገው እንላለን። ተመልከቱ፣ ከሰው ይልቅ ለማን ልታዝ? ከእግዚአብሔር ሰውን ነው ወይስ እግዚአብሔር ነው የምናገለግለው? ቅዱስ ጳውሎስ ይጠይቃል። ስለዚህ አገልግሎታችን ምን መሆን አለበት? በመንፈስ መሆን አለበት። ይህ ማለት በቴክኒክ በታክቲክ ሳይሆን እግዚአብሔርን ደስ ለማሰኘት ነው መሄድ መቻል ያለብንና እግዚአብሔርን ደስ የሚያሰኘው ደግሞ የእኛ መዳን ነው። ዛሬ ጉባኤ ቤቶች እንደምታዩት በተለይ ትልልቅ ጉባኤያት ተብለው ይህን በኢትዮጵያ የሚደረጉት ጉባኤያት በሙሉ ቲያትር ቤት ሄዶ ከአሜሪካ አንዳንዶቹ ተመሳሳይ እየሆኑ እየመጡ ነው። ይሄን ያህል ሰው ተገኝተ በድሮን ይቀረጻል፣ መብዛቱ ጥሩ። ይሄን ያህል ሰው ሞላን ጭቅ አለ እንዲሆነን ብለን እሱን ነው የምናጎለው። እሰየው መገኘቱ እኮ ጥሩ ነው። ግን ስንት ሰው ደግሞ ድነዋል፣ ስንት ሰው ደግሞ ተጠቃሚ ሆኗል የሚለውን በዛው ልክ አብረን መስራት አለብን። ያኛው ይቅር ማለት አይደለም እና አሁን ይሄ መጨነቃችን ሰው መምጣት ምናምን ጥሩ ነው፣ እሱ ጥሩ ነው። ግን ከዛች መስመር በወጣች መልኩ የሰዎችን ደስታ ለመጠበቅ የእኛን ደስ ለማሰኘት የምናደርገው ነገር በሙሉ ገደብ ሊኖረው ይገባል ማለት ነው። ከኔ ጋር ናችሁ? እያጠቃለልን ነው። ደከማችሁ? እንግዲህ ይሄንን ማጽኛ አንድ ሁለት ሀሳቦች ላንሳላችሁና አንድ ተጨማሪ ሀሳብ አንስተን እንጠቀልላለን። ለምሳሌ ድርጊታቸው አንድ አይነት የሆኑ ነገሮች አሁን ይኸውላችሁ በመንፈስ ማገልገልን ሰማያዊ ዋጋ ታስቦ ማገልገልንም ስናወራ ሁሉም ነገር ሀሳብ ውስጥ ያለ ነገር ነው አይደል? ህሊና ውስጥ ሀሳብ ውስጥ ያለ ነገር ነው። ሰማያዊ ዋጋ ማሰብ ማለት በእኛ አይምሮ ውስጥ በእኛ ልቦና ውስጥ ያለ ጉዳይ ነው። በመንፈስ እንደ ቃሉ ማገልገል ማለትም ያ ትክክል አይደለም። ማንን ነው ማስደስተው ብሎ ማሰብም ከኛ ውስጥ ያለ ሞግት ነው አይደል? ድርጊቶቹ አንዳንዴ አንድ አይነት ሆነው እግዚአብሔርን የማያስደስታል። እኔ አሁን ለዚህ ጉባኤ እስካሁን ያወራ ነው የምታውቁት ነው ብዬ ነው ማምነው። ምናልባት ጠለቅ ብላችሁ እንድትገቡ ግን ማንሳት የምፈልገው ነጥብ ቢኖር ይሄኛው ነው። እግዚአብሔር ይግለጽልንና ድርጊቶቹ አንድ አይነት ሆነው እግዚአብሔርን የማያስደስት እንዳይሆን መጠንቀቅ መቻል አለብን። ለምሳሌ በዚህ በኦሪት ዘኍልቍ ምዕራፍ 1 ላይ እንዲሁም ምዕራፍ 26 ላይ ታገኛላችሁ። ሙሴ ህዝቡን ሲቆጥር ታያላችሁ። እስራኤላውያንን ሲቆጥር አንድ ጊዜ እግዚአብሔር ቁጥር አለውና ህዝቡን ቆጠረ። ሌላ ጊዜ ደግሞ ተጉዘው ከነዓን ሊገቡ ሲል ደግሞ ሙሴ ህዝቡን ቆጠረ። እግዚአብሔር አዞት ይሄን በማድረጉ ሙሴ ይሄን በማድረጉ እግዚአብሔር አዞት እግዚአብሔር በሙሴ ተደሰተበት። ምን በማድረጉ? ህዝብ በማድረጉ በመቁጠሩ። ድርጊቱ ምንድን ነው? ህዝብ መቁጠር አይደል? በጣም ጥሩ። ተመሳሳይ ህዝብ የቆጠረ ሌላ ሰውና እግዚአብሔር ያዘነበት ሰው እናንሳ፣ ቅዱስ ዳዊት። ይሄንን ደግሞ የምታገኙት በአንደኛ ዜና መዋዕል ምዕራፍ 21 ላይ ሙሉ ታሪኩን አንብቡት እናንተ። እንደውም ቃሉ ምን ይላል? ሰይጣን በእስራኤል ላይ ተነሳ፣ እስራኤልን ይቆጥር ዘንድ ዳዊትን አነሳሳው ይላል። አንደኛ ዜና መዋዕል ምዕራፍ 21 ከቁጥር 1 እስከ 8 አንብቡት እናንተ፣ ወይም ሙሉን ታሪክ። ሰይጣን በማን ላይ ተነሳ? በእስራኤል ላይ። በዳዊት ልብ ውስጥ ምን አስቀመጠ? ህዝቡን ይቆጥር ዘንድ። ሙሴ ያደረገው ድርጊትስ ምንድን ነው? ህዝቡን መቁጠር አይደል? ህዝቡን ቆጠረ ዳዊት። ሲቆጥር ግን አንዲት ሀሳብ ናት የገባችበት። እሷ ምንድናት? ምን ያህል ሰራዊት አለኝ ብሎ በሰራዊቱ መመካት ፈለገ። ምን ይላል? እግዚአብሔርም አዘነበት። በዚህ ምክንያት የተነሳ እስራኤላውያንን በሙሉ ቀሰፋቸው ይላል። ወደ ዳዊትም መልእክተኛ ላከበትና የሚመጣበትን 3 መከራ ምረጥ አለ። ቅዱስ ዳዊት ያ የተናገረው አረ እግዚአብሔር መሐሪና ይቅር ባይ ነው፣ በሰው እጅ ከመጣል ይልቅ በእግዚአብሔር ደጅ መጣል ይሻላል ብሎ የተናገረው ይሄ መቅሰፍት ሲመጣበት ነው። ድርጊታቸው ግን ምንድን ነው? አንድ አይነት ድርጊት ነው አይደል? መቁጠር ነው አይደል? መዘመር አንድ አይነት ድርጊት ነው። መቀደስ አንድ አይነት ድርጊት ነው። ማገልገል አንድ አይነት ድርጊት ነው። ቤተክርስቲያን መመላለስ አንድ አይነት ድርጊት ነው። ተመልከቱ፣ ከጀርባ ያለው ሞቲቬሽን እና አላማ ግን ከተለየ ጥልቅ ያንን ነው እኛ መያዝ ያለብን። እሱ ነው ሰርጎ የሚገባው። ከዛ ድርጊቱን ስለምናደርገው ብቻ እግዚአብሔር የማገለግለው አገልግሎት ፍሬ አፍርቷል ብለን እንድንቆም ዲያብሎስ ያደርገናል። ስለዚህ ይሄ ሀሳብ ከኔ ነው ወይስ እግዚአብሔርን ደስ ከማሰኘት አንጻር የማገለግለው አገልግሎት የምሰጠው ነገር በሙሉ አላማዊ ሀሳቤ ምንድን ነው ብለን ራሳችን ቁጭ ብለን ራሳችንን በራሳችን ነው የምናቀር። በእውነት ራሳችንን እየመለስን ማለት ነው። ማለት አንተን በፍጹም ለአንተ አላማ ብቻ እንዳገለግል አድርገኝ ማለት። አለበለዚያ ድርጊቱን እያደረግነው አላደረግንም እንዲባል አገልግለናል። ነገር ግን እግዚአብሔር የሚደሰትበት አይሆንም። ይሄ እንግዲህ ለእኛ የተጻፈ ነው። ተመልከቱ፣ ቅዱስ ዳዊት እስራኤልን በሙሉ አጠፋ፣ ቅዱስ ዳዊትንም ቀጣው፣ እግዚአብሔር እሱንም ተማጽነው በኋላ ንስሐውን ተቀበለለት። ድርጊቱ ግን አንድ አይነት ድርጊት ነው። ህዝብን ምን ማድረግ? መቁጠር ነው። ሌላው እንድንረዳው የሚገባው እዚሁ ላይ ሳንወጣ አገልግሎት የምንለው እግዚአብሔርን በቅንነት በየዋህነት መታዘዝ ነው እንጂ አገልግሎት ስኬት አይደለም። አዎ አገልግሎታችን ይለካል ወይ? እቅድ እናወጣለን። ያ እቅድ ይደመር ይቀነስና ጥሩ ሰርተሃል ጥሩ አልሰራህም ብለን እንገመግማለን። ግድ ነው ለስራው አካሄድ ስህተቶቹን ድካሞቹን ለመርዳት ይሄን እናደርጋለን። ነገር ግን
በማንኛውም መልኩ የሚፈለገውን ጎል አሳካው ማለት ሳይሆን የእኛን ልብ እግዚአብሔር ተቀብሎ ነው አገልግሎት የሚቀበልልን። ይሄን ለማነጻጸር ደግሞ በጣም ሰዓት ለመጠቀም ሁለት ሰዎች እናንሳላችሁ፣ ኖህንና አባታችን ዮናስን። ኖህ ስንት ዓመት ነው የሰበከው? 120 አይደል? 100 ዓመት። በ100 ዓመት ዝናብ መጣ። ዮናስ ስንት ቀን የሰበከው? 3 ቀን አይደል? በጣም ጥሩ። ምን ያህል ሰው አዳነ ሰብከው? ኖህ 8 ሰው ቤተሰቡ፣ የገዛ ቤተሰቡ። ዮናስስ ምን ያህል ሰው? እንዳለ የነነዌ ሕዝብ በሙሉ አዳነ በ3 ቀን ስብከት አይደል? የልባቸው ዝንባሌ ምን ነበር? ኖህ ታዞ ነው የሰራው፣ ምንም ጥያቄ የለውም። ዮናስ ግን ምን አደረገ? ታሪኩን ታውቁታላችሁ አይደል? አልሄድም አለ፣ ኮበለለ፣ በአሳ ነባሪ አድርጎ አስተምሮ ገስጾ። ስለዚህ እግዚአብሔር ስለነሱ ምን ተናገረ? ተመልከቱ። የእግዚአብሔር ምስክርነት የሰጠው ኦሪት ዘፍጥረት ምዕራፍ 7 ቁጥር 1 ላይ በዚህ ትውልድ መካከል ጻድቅ ሆነህ አግኝቻለሁ፣ እንዳንተ አይነት ጻድቅ የለም አለው። ለማን? ለኖህ ማለት ነው። ለዮናስ ግን ያለው እቺ ታላቅ ከተማ እንኳን ስትጠፋ አትራራምን ብሎ ነው የገሰጸው። ትምህርት ዮናስ ነው። በአገልግሎት ስኬታማ የሆነው ሰብኮ ብዙ ሰው ያዳነው ማን ነው? ዮናስ ነው። እግዚአብሔር የተደሰተው ግን በማን ነው? በኖህ። የኛ ድርሻ አይደለም ማለት ነው። የኛ ድርሻ ታዘን በቅንነት ያን ማድረጋችን ነው እንጂ ጎሉን አስበን እዚህ ጋር የፈለገውን ነገር ደርምሰን ቅድም ያለው ከመንፈስ ውጭ በስጋ ውጭ ሌላ ዓላማ አስገብተን እንዲህ አድርገን የምናገለግለው አገልግሎታችንን ዋጋ ያሳጡታል። ወይም እንደ ዮናስ ረጅም ጉዞ እግዚአብሔር እኛን ለመመለስ ያደክማል። ስለዚህ ማሰብ ያለብን በቅንነት መታዘዛችንን፣ በቅንነት አቤት ማለት በየዋህነት መመላለሳችንን ነው። እንግዲህ እግዚአብሔር ሰዎች ከዚህ ተጨማሪ እንግዲህ ቅድም ሰማያዊ ጋር ማሰብ በመንፈስ ማገልገል አለ። ከዛ ውጭ ትህትናና መስዋዕትነት፣ ራሱ መስዋዕትነት ያስፈልጋል። ሕያው የሆነ ሰውነታችሁን መስዋዕት እንድታደርጉ እግዚአብሔርን ደስ የሚያሰኝ ብሎ ስለገለጸልን በትህትናና በራስን መስዋዕት በማድረግ ዋጋ በመክፈል ማለት ጊዜን፣ ገንዘብን፣ ሰዓትን በመስጠት ማገልገል እንዳለብን ይሄ በሙሉ እናንተ የምታውቁት ስለሆነ እዚህ ሀሳብ ላይ ትኩረት አላደርግም። ግን ምናልባት ሳንረዳው ውስጣችን ጥልቅ ብሎ እንዴት እንደሚገባ አንድ ብቻ ማሳያ ታሪክ ላንሳችሁና 45 ደቂቃ የሚሰጠኝ 7 ደቂቃ ስለቀረ እጠቀልላለሁ። ማለት እስከማይታወቀን ድረስ ከኛ ውስጥ ልባችንን ካልመረመርነው በስተቀር ተደብቆ እግዚአብሔርን ደስ የሚያሰኝ ሀሳብ ይገኛል በአገልግሎታችን ውስጥ። ጠልቀን በጸሎት ራሳችንን ካልመረመርን እንዳልኩት ቅድም ድርጊታችንን እያደረግን ቃሉን እየተናገርን የእኛ ልብ ግን ርቆ እናገኘዋለን እና ወደ እግዚአብሔር በቀረብን ቁጥር፣ ወደ ቅዱስ ቤተክርስቲያን በቀረብን ቁጥር፣ ቃሉን በሰማን ቁጥር ፀሐይ በዚህ ጨረር ሲገባ አዋራዎች ይታያሉ አይደል? ትንሽ ብናይ ወደ እግዚአብሔር ስንቀርብና ስንጸልይ ስንለምን ነው ይሄ ሁሉ ጉለታችን እየታየን የምንሄደው። ይሄንን የሚያሳይ አንድ ታሪክ ብቻ ላንሳላችሁና ምን ያህል ወደ ውስጥ መመልከት እንዳለብን ግንዛቤ ከፈጠርን ለዛሬ የሚበቃን ይመስለኛል። ይሄን ለማሳየት በሉቃስ ወንጌል ምዕራፍ 10 ላይ ያለውን አንድ ታሪክ እናነሳለን። እኛንም እርስ በርስ ስለሚኖረን የአገልግሎት ፍቅርም አብሮ የሚዳስስ ታሪክ ስለሆነ ማለት ነው። እግዚአብሔር ከሁላችን ጋር ይሁን። የሉቃስ ወንጌል ምዕራፍ 10 ቁጥር 25 ላይ እንዲህ የሚል ታሪክ ተጽፏል። እነሆ አንድ ሕግ አዋቂ ሊፈትነው ተነስቶ ይላል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ነው። መምህር ሆይ የዘላለም ሕይወት እንድወርስ ምን ላድርግ አለው። እርሱም ጌታችን ማለት ነው በሕግ የተጻፈው ምንድን ነው? እንዴት ታነባለህ አለው። እርሱም መልሶ ጌታ አምላክን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ፣ በፍጹም ሐሳብህ ውደድ፣ ባልንጀራህንም እንደ ራስህ ውደድ አለው። ኢየሱስም እውነት መለስክ፣ ይህንን አድርግ በሕይወት ትኖራለህ አለው። እርሱ ግን ራሱን ሊያጸድቅ ወዶ ኢየሱስን ባልንጀራዬ ማን ነው አለው። ኢየሱስም መልሶ እንዲህ አለው፣ አንድ ሰው ከኢየሩሳሌም ወደ ኢያሪኮ ወረደ፣ በወንበዴዎች እጅ ወደቀ። እነርሱም ደግሞ ገፈፉት፣ ደበደቡትም፣ በሕይወትና በሞት መካከል ትተውት ሄዱ። ድንገትም አንድ ካህን በዚያ መንገድ ወረደ፣ አይቶት ገለል አለ። እንዲሁም አንድ ሌዋዊ በዚያ ስፍራ መጣ፣ አይቶት ገለል ብሎ አለፈ። አንድ ሳምራዊ ግን ሲሄድ ወደ እርሱ መጣ፣ አይቶት አዘነለት። ቀርቦም ዘይትና የወይን ጠጅ በቁስሎቹ ላይ አፍስሶ አሰራቸው። በራሱ አህያ ላይ አስቀምጦ ወደ እንግዶች ማደሪያ ወሰደው፣ ጠበቀው። በማግስቱም 2 ዲናር አውጥቶ ለባለቤቱ ሰጠና ጠብቀው፣ ከዚህ በኋላ የምትከስረው ሁሉ እኔ ስመለስ እከፍልሃለሁ አለው። እንግዲህ ከእነዚህ ከ3 በወንበዴዎች እጅ ለወደቀው ባልንጀራ የሆነው ማንኛው ይመስልሃል? እርሱ ምሕረት ያደረገለት አለ። ኢየሱስም ሂድ አንተ እንዲህ አድርጋለሁ ይላል። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። ታሪኩ ገብቷችኋል አይደል? የምታውቁት የደጉ ሳምራዊ ታሪክ ነው። መጀመሪያ የሰውዬው ወደ ክርስቶስ ሲሄድ ቃሉ ይላል ሊፈትነው ፈልጎ ሄዶ ምን አለው?
የዘላለም ሕይወት አገኝ ዘንድ ምን ላድርግ? ጥያቄው መልካም ነው አይደለም? ልብ ውስጥ ያለው ሀሳብ ግን ምንድን ነው? ክርስቶስን ልቡና ሀሳቡ ስራው ተገናኝቷል። ስለዚህ ቃላት እየተናገርን ልባችን ነው ማየት ያለው፣ እያገለገልን ልባችን ነው ማየት ያለው። እኔ መጀመሪያ ግን ተመልከቱ፣ ምንም እንትን አላለውም፣ አልነቀፈውም። ምንድን ነው ያለው? ህግ አዋቂ መሆኑን ስላወቀ ልትፈትነኝ እንዴት መጣህ አላለው ጌታችን። አንተ ህግ አዋቂ ስለሆንክ የዘላለም ሕይወትን ለመውረስ በመጽሐፍ ውስጥ የተጻፈውን ንገረኝ አለው። ምንድን ነው የተጻፈው? ምን ታውቃለህ ማለት ነው ሲለው፣ አዋቂነቱን ማሳየት ስለፈለገ ጌታ አምላክን በፍጹም ልብህ በፍጹም ኃይልህ ምን አድርግ? ውደደው አይደል? በጣም ጥሩ። ስለዚህ አሁን ይህ ሰው አዋቂነቱ ተመሰከረ አልተመሰከረ? ተመሰከረ። ይህ ሰው ስለ ፍቅር ያውቃል አያውቅም? ያውቃል። እንዴ በደንብ ያውቃል። እንዴ ይሄ ህግ እኮ ማለት ተመልከቱ፣ ኦሪትና ነቢያት በእነኚህ በሁለቱ ተሰቅሏል የተባለባቸው 6ቱ ቃላት ወንጌል 4ቱ የእግዚአብሔር አምላክን በፍጹም ልብ ውደድ፣ ባልንጀራህን እንደራስህ ውደድ የሚሉት እኮ እነኚህን የፈጸመ ሁሉ ሕግጋትን ፈጸመ የተባለውን ሁሉ በቃሉ መስክሯል አልመሰከረም? መስክሯል አይደል? አሁን ራሳችሁን በዚህ ሰውዬ እንድትስሉት ነው የፈለኩት። በቃ ሳሉት ራሳችሁን። ስለ ፍቅር ብትጠየቁ ስለ ወንድሞቻችሁ፣ ስለ እህቶቻችሁ አብራችሁ ለሚያገለግሉት ከእናንተ በአገልግሎት ደግሞ ስለወጡት ስለ ወንድሞቻችሁ ይሄን ሁሉ እዚህ ውስጥ አስቀምጡትና ስለ ፍቅር ህግ ብትጠየቁ የምትመሰክሩትን ይሄም ሰውዬ መሰከረ። አሁን በተናገረው ንግግር ልናስብ የምንችለው ይህ ሰው ምን አለው ማለት ነው? ፍቅር አለው ማለት። ጌታችን ግን ሊያስተምረው ስለፈለገ አንድ ታሪክ ነገር ምን አለው? አንድ ሰው ከኢየሩሳሌም ወደ ኢያሪኮ ሲሄድ ወንበዴዎች አገኘው። ምን አደረጉት? ደበደቡት። ከዛ አንድ ካህን መጣ፣ ይረዳ ይገባናል፣ ጥሎት አለፈ። ያ የወደቀው ሌላ ሌዋዊ መጣ፣ የካህናት ዘር አለፈው። ሶስተኛ ሳምራዊ መጣና ሳምራዊው ግን አዝኖለት አነሳው፣ ዘይት አደረገለት፣ ወደ ጠባቂዎች ቤትም ወስዶ ገንዘብ ሁሉ ከፍሎ በዛ አስቀምጦት ሄደ። ከነኚህ ከሶስቱ ለዚህ ለወደቀው ሰው ወንበዴ ለደበደበው ሰው የራራለት ሰው ማን ነው ብሎ ጠየቀው። እናንተ ብትሆኑ ማን ብላችሁ ትመልሳላችሁ? ካህኑ ነው ወይ ልጠይቃችሁ? ካህኑ ነው፣ ሌዋዊው ነው ወይስ ሳምራዊ ነው? ሳምራዊ ነው። ይሄ ሰውዬ ግን የአይሁድ ሊቅ ነው። ተመልከቱ፣ ሳምራዊው ብሎ ለመመለስ አልፈለገም። አይሁድ ስለሆነ ሳምራውያንን ምን ያደርጋሉ? ይጠሏቸዋል፣ ይነቋቸዋል። ስለዚህ ውስጡ ምን አለ? ጥላቻ ስላለ ሳምራዊው ብሎ ላለመናገር ያ ምሕረት ያደረገለት ሰውዬ ነው ብሎ መለሰለት። ግን የፍቅርን ሕግ ያውቋል አያውቀው? ጌታችን ይህን ሊነግረው ነው የፈለገው። የፍቅርን ሕግ እየተናገረ እየሰበከ እየተናገረ ውስጡ ግን ያለው ምንድን ነው? ጥላቻ ነው። በራሱ ውስጥ ሁሉ የጥላቻ መሰውሩን አያውቀው። ስለማያውቀው ልክ ጌታችን ሳምራዊቷ ሴት አንተ አይሁድ ስትሆን እኔን ሳምራዊቷን እንዴት ውሃ ትጠይቀኛለህ እንዳለችው ከአይሁድና ሳምራዊያን ይጥላሉ ስለነበረ ሳምራዊው እኮ ነው ምሕረት ያደረገለት። እሱን ያነሳው ነው ስሙን እንዳይጠራው ውስጡ ያለው ጥላቻ ስለመዘነ ያ ምሕረት ያደረገለት ሰው ጌታችን ግን የተናገረው ነው። ሳምራዊ አንድ ሳምራዊ ያለፈ ነው አይደል? ስለዚህ መልሱ የሚሆነው ምንድነው? ሳምራዊው ነበር። ተመልከቱ፣ ልባችን ውስጥ ያ አይነት ኃጢአት በደል ያን አይነት ጥላቻ ኖሮ ማለት አንገታችንን የደፋን ሰዎች ሆነን ተራራም ያክል ትዕቢት በእኛ ውስጥ ሊገኝብን ይችላል። ራሳችንን መመርመር አለብን። አገልግሎት እንዲህ መርምረን ካላወጣ ነው አገልግሎታችን ፍሬ የሚያፈራ አይሆንም። እና ይህን ሰው በነገራችን ላይ የወደቀው ወንበዴ የተባለው ይሄ ራሱ ሰውዬ ነው። ህጋዊ ነው። ተደበደበ የተባለው ይሄ ምክንያት ፍቅር በማጣት በጠለቻ ተደብድቦ የወደቀው እሱ ነው። አይቶም ራራለት የተባለው ወደ ሳምራዊ ሳይሆን ጌታችን ራሱ ስለራራለት ይሄን ሰውዬ ምን አደረገው? አስተማረው ማለት ነው። እና ወደ ውስጣችን ገብተን ልንመለከት ልናይ ነው የሚገባው። ጥልቅ ውስጣችን ምን አለ በአገልግሎታችን ውስጥ? ምክንያቱም ቅድም ያነሳናቸው ነጥቦች በሙሉ ይሄ በመንፈስ ማገልገል፣ ሰማያዊ ዋጋን እያሰቡ ማገልገል የሚሉት ነገሮች በሙሉ በእኛ ውስጥ ተደብቀው መኖራቸውን አለመኖራቸውን የምናውቀው ጠልቀን ወደ ውስጣችን ስንገባ በፍጹም እኔ ትሕትና አለኝ፣ በፍጹም እኔ ፍቅር አለኝ የሚለውን ማወቅ የምንችለው እንዴ? ይሄ ሰውዬ ሁላችሁ ልብ ውስጥ ተሰውሯል አልተሰወረም? ገብቷቸዋል? ግን ታሪኩ ካልገባችሁ ታሪኩ እውነቱን ገብቷቸዋል? ሲጠየቅ የተናገረው በፍጹም ልብ በፍጹም ዓይንህ ማንን ውደድ ነው? እግዚአብሔርን ውደድ ነው። ስለዚህ ሲገለጥ ግን ያ ነገር አለ። እንዲህ ያሉ ቅድም ያነሳናቸው ነጥቦች በሙሉ ልቦናችን ውስጥ ተሰውረው እንዳይሆኑ በቃለ እግዚአብሔር ልናያቸው ይገባል እያስባለሁ። እንግዲህ ይሄ የሰንበት ትምህርት ቤት የአንድነት ጉባኤ ነው። ማስታወቂያ ላይ እንዳየሁት እህታችን እንደነገረች የአንድነት ጉባኤ ሲባል የሚጠበቅብን ነገር እኔ ያንን መናገር ያው መቼም ለእናንተ ለቀባሪ ያረዱት ነው። ትናንትን መጠበቅ
ዛሬን ማጽናት፣ ነገን መስራት ከኛ ይጠበቃል። በዚህ ውስጥ ምክንያቱም ብዙ ነገር ትናንትና የተሰራ ነው። ቅዳሴያችን፣ ትምህርታችን የሰጡንን ነው የምንሰጠው። ሁላችንም ተመልከቱ። እንደ አንድነት ጉባኤ ምናልባት ሰንበት ትምህርት ቤቶች በራሳቸው የሚሰሩትን ስራ አንድነት ጉባኤው እየሰራ ሳይሆን መቀጠል ያለበት ሰንበት ትምህርት ቤቶች ከሚሰሩት በላይ ለትውልዱ ለወጣቱ ምን ያስፈልጋል፣ ምን ከፍ ያለ ስራ እንስራ። ምክንያቱም እኛ ከክርስቶስ ጋር ተጣብቀን የምንኖር ቅርንጫፎች እስከሆንን ድረስ ኃይልን በሚሰጥን በክርስቶስ እንችላለን ብለን ትውልዱ ላይ የመጣውን ችግር ወጣቱን ቀስፎ የያዘውን ነገር እንዴት አይነት መርሃ ግብር ዘርግተን እንስራ፣ ምን አይነት እቅዶችን እናቅድና እናድነው ብለን ነው ማሰብ ያለብን እንጂ ያው ሰንበት ትምህርት ቤት በራሱ በአጥቢያ የሚሰራውን ስራ እኛ በአንድነት ይሄንን ስል ስለማላቅ ዝርዝሩን ሰንበት ትምህርት ቤት የአንድነት ጉባኤው እቅዱ ስራውን ፕላኑን ስለማላቅ እየፈረሽኩ አይደለም፣ እንደው እንደማሳሰብ ያህል ነው። ከኖርማሉ የሰንበት ትምህርት ቤት ስራ ደግሞ ያልተሰራው ያላመነውን ወጣት የምናመጣበትን የምንሰበስብበትን መንገድ ነው እያሰብን መስራት ያለብን። በዛ ውስጥ ግን እንዳንረሳ እኛ አብረን እየተሰራ ነው የምንሄደው። ቅድም እንዳልነው ከግንዱ ክርስቶስ ተለይተን አይደለም። ቅድም እንዳልነውም ደግሞ በአገልግሎት ውስጥ እነኛ ጽንሰ ሀሳቦች በመንፈስ ማገልገል፣ ሰማያዊ ጋር እያሰቡ ማገልገል፣ በትህትና ማገልገል፣ መስዋዕትነት መክፈል የሚባሉት ነገሮች ሁልጊዜ አገልግሎታችን ውስጥ እየጸናን እንድንሄድ የሚያደርጉ ነው። በአንደኛ ቆሮንቶስ ቅዱስ ጳውሎስ በምዕራፍ 15 ላይ ወደ መጨረሻ ላይ ሲገልጽ ይላል፣ የተወደዳችሁ ወንድሞች ድካማችሁ በጌታ ከንቱ እንዳይሆን አውቃችኋልና የጌታን ስራ ሁልጊዜ የሚበዛላችሁ ሁኑ ነው የሚለው። ስለዚህ እንዲህ በበዛችሁ የተሰባሰባችሁ ቁጥር የጌታ ስራ ደግሞ ይብዛላችሁ የሚለው ሌሎች የሚድኑበትን ስራ በሙሉ እየሰራችሁ ቀጥሉ ስለሆነ ይሄንን እያጸናችሁ እንድትሄዱ እግዚአብሔር አምላክ ሁላችንንም ይርዳን። በነጠበው በጎደለው አምላካችን አምልጦና አስፍቶ አርሞ አስተካክሎ በልቦናችን ላይ ይጻፍልን። ያስተማረን የመከረን ውለ ባህሪ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ይቆየን።